ቢላሉል ሀበሺ ሙዚየም በውስጡ የተለያዩ ኢስላማዊ አስተምሮት ቅርሳቅርሶች የሚገኙበት ማዕከል እንደሆነ ይነገራል። በዚህ ማዕከል ውስጥ ኢስላማዊ አስተምሮ የተባሉ ቅርሳቅርሶች ምን ምንድናቸው የሚለውን ጉዳይ ልናስመለክታችሁ ወደናል። ሰላም ነው? ደህና ነህ? እንዴት ናችሁ? እንተዋወቅ። ማን ትባላለህ? ስሜ አደም መሐመድ ይባላል። በቢላል ሀበሽ ሙዚየም አስተባባሪና ባለሙያ ነው። ያው ቢላል ሀበሽ በርካታ ታሪክ ስብስቦች አሉ፣ በርካታ ማዕከሎች አሉ። እዚጋ መጥተዋቸው ሄሪቴጆች፣ ጥንታዊ መስጊዶች አሉ። እነዚህ ደግሞ የጽሁፍ ሀብቶች አሉ። በተለያየ ሀገሪቱ ክፍል ዑለማዎች እየጻፉ እየከተቡ በእጃቸው የሚያስተምሩባቸው የነበሩ የቁርአን ተፍሲር አለ፣ ትርጉም አለ፣ ፊቂሆች፣ አስትሮኖሚ እውቀቶች ጋር ተያይዞ ቀደምት አባቶቻችን በዚህ መልኩ እየጻፉ እየከተቡ ትውልድ ሲቀርጹበት የነበረ ሲያስተምሩባቸው የነበሩ እንግዲህ ትልቅ የሀገር ሀብትን ጽሁፎች ናቸው ማለት ነው። ጋር ተመሳሳይ ጋር ተያይዞ ከጽሁፍ ሀብቶች ጋር ተያይዞ እንዲሁም ደግሞ ከቢላሉል ሀበሽ ጋር ተያይዞ ቢላል ያው በዓለም የሚታወቅ ትልቅ ሰሃባ የነብዩ ወዳጅ የነበረ የመጀመሪያ አዛንን ያለ ሰው ነው። እድሜው ሰሃባዎቹ አካባቢ እንደሆነና በ20ኛው ዓመተ ሂጅራ አካባቢ እሳቸው እንዳረፉ የሚያሳይ እያለ እንግዲህ በርካታ ታሪኮችን የሚያሳየው። ከዛ የመጀመሪያ የመጡት የሰሃባ ዝርዝር የመጀመሪያዎቹ እነ ዑስማን ኢብኑ አፋን የነብያችን ሰለላሁ ዐለይሂ ወሰለም ልጅ ሩቅያ ሁሉ ሀበሻን ኢትዮጵያን ምድር የረገጡ እንደሆኑ ነው የሚያሳየው። በኢትዮጵያ ውስጥ የነበሩ የብር ኖቶች አሉ። እዚህ ጋር የምታያቸው በኃይለ ሥላሴ ጊዜ ቀዳማዊ ኃይለ ሥላሴ ጊዜ በደርግ እያለ ቴምብሮች 1960ዎቹ ጀምሮ የነበሩ ቴምብር አይነቶች አሉ። ወደዚህ ስንመጣ ደግሞ በሀገራችን ውስጥ እንደዚሁ ቀደምት በነበሩ ስልጣኔዎች ሲጠቀሟቸው የነበሩ መገበያዎች ለምሳሌ በአክሱም ጊዜ ያሉ የነበሩ ቀዳማዊ ሚኒሊክ ጊዜ ቀዳማዊ ኃይለ ሥላሴ ጊዜ እያለ በሀገራችን ደግሞ በጣም አንጋፋ ሱልጣኔት የነበሩ የሸዋ ሱልጣኔት ጊዜ ሲገባዩበት የነበረ ጥንታዊ መገበያ ገንዘብ ነው። ምንድነው የሚባለው? በዛን ጊዜ ይሄ እንግዲህ መሐለቅ ይሉታል። እንግዲህ የራሱ እስልምና መገለጫ አለው። አላህ የሚል መሐመድ የሚል ጽሁፍ እንዳለው ነው የሚያሳየው። እንግዲህ እዚህ ጋር የምታዩቸው አልባሳቶች ጋር ተያይዞ ቀደምት እናቶች አያቶቻችን ሲጠቀሟቸው የነበሩ አልባሳቶች በሽመና የተሰሩ በእደ ጥበብ የተሰሩ ከዛ ከነጌጣጌጦቻቸውም ይጠቀሟቸው እንደነበረ ለማሳየት ነው። ለምሳሌ ማርያ ቴሬዛ 19ኛው ክፍለ ዘመን ኢትዮጵያ እንድትገባይበት እንደነበረ ያሳያል። ከዛም አልፈው ደግሞ ያው እንደ ጌጥም አንገት ላይ እናቶች አያቶች አንገት ላይ የሚያደርጉት እንደነበረ ሁሉ ለማሳየት ነው። እነዚህ የእጅ አምባር እነዚህ ሁሉ አጠቃላይ የምታያቸው እነዚህ ሁሉ ሲጠቀሟቸው የነበሩ አሁንም አንዳንድ አካባቢዎችም የሚጠቀሟቸው ጌጣጌጦች ናቸው ማለት ነው። እነዚህ እዚሁ በሀገራችን በእደ ጥበብ ባለሙያዎች የሚሰሩ ናቸው። ይሄ ደግሞ የሀገራችንን የነበረውን የጥበብ እውቀት የአርት እውቀት ሁሉ የሚያንጸባርቁ ስለሆነ ለዘመናት ሲጠቀሟቸው የነበሩ አሉ። ይህ በጥልፍ የሚሰራ ከሽመና የሚሰራ አጠቃላይ የእደ ጥበብ እውቀቶች ናቸው። ኢትዮጵያውያን ሙስሊም ሴቶች እነዚህን ወንዶችም ሀገረኛን አልባሳት ይጠቀሙ እንደነበረ ሀገራችንን የተለያየ ብሔር ብሔረሰቦች ቅርጽ የያዘ ሀገራችንን ሊያስተዋውቁልን የሚችል የተለያየ ስብጥር መሆናችንን የሚያሳይ የሚችል የተዋቡ አልባሳቶች ናቸው ማለት ነው። እንግዲህ እነዚህ የምታያቸው ሁሉ እነዚህም ደግሞ የምታያቸው በተለያየ አካባቢ አሁን በድጋሜ የአርቲፋክትስ የእደ ጥበብ እውቀቶች ናቸው። እንግዲህ ከእንጨት የተሰሩ አሉ፣ ከስፌት የተሰሩ አሉ፣ ከተለያየ የተሰሩ ማቴሪያሎች ናቸው። እንግዲህ እነዚህ ቦራቴ ወይም ብርኩማ ይባላሉ። ከስፌት የተሰሩ ግመል ወተት የሚያልቡበት፣ ኦሮሚያ አካባቢ የባህል ምግብ የሚይዙበት እነዚህ ሁሉ እንግዲህ ማህበረሰብ ቀደምት እናቶች አያቶች ሲጠቀሟቸው የነበሩ ከቆዳም የተሰሩ መገልገያ ቁሳቁሶች ናቸው ማለት ነው በአጠቃላይ የሚያሳየው። እነዚህ ደግሞ ያው ይሄ ለምሳሌ አሁንም ድረስ ያለ ድሮም የሚታወቅ ነው። ሐጅና ዑምራ ሲከድ አባቶች ያው ሼኾች ይሄን መንገድ በዚህ መንገድ ይጠቀሙ እንደነበረ እንትኑን ለማሳየት ነው። ይሄ ደግሞ ገጠሪቱ ክፍል አካባቢ ሀገራችን ክፍሎች ታላላቅ አባቶች በዛን ጊዜ የሚለበስ የነበረው ከሽመና የሚሰራ እንደዚህ ተደርጎ በእንደዚህ አይነት አለባበስ የሀገራችን ምርት ይጠቀሙ እንደነበረ ሁሉ ለማሳየት ነው። በሁሉም አካባቢ በሁሉም ሀገር ውስጥም በውጭም ያላችሁ ይሄን ሙዚየም ማየትም መጎብኘትም ታሪክን ማወቅ ባህልን ማወቅ ለልጆችም ማስተማርም አስፈላጊ ስለሆነ በዙ አጋጣሚ ያው ለማስተላለፍ ነው። እኔም ጥሩ ነገር ነው ማብራሪያ ሰጠኝ። እኔም በጣም አመሰግናለሁ። በቢላሉል ሀበሺ ሙዚየም ያደረግነው ቅኝት የተከታተላችሁትን ይመስል ነበር። ተመልካቾቻችን በየትኛውም ሰዓት መጥታችሁ እንድትጎበኙ እንጋብዛለን።